ያቺ ምስኪን መብለት የለመነችው አንዲት ቁራጭ ዳቦ ብቻ ነበር። ባለጸጋው ሰው ወደ ቤቱ ወስዶ የሰጣት ግን የሰው ልጅ ርኅራኄ ሁሉ የሞተበት ድርጊት ነበር። የዛን ምሽት ቀዝቃዛ ንፋስ እስከ አጥንት ድረስ ዘልቆ የሚገባ ይመስል ነበር። በሰማይ ላይ የጠቆሩ ዳመናዎች የአንድን ሰው ሕይወት በሐዘን እንደሸፈኑት ሁሉ ተሰባስበዋል። በዛ ቀዝቃዛ ምሽት አንዲት መብለት በመንገድ ዳር ቆማለች። የተቀደደ አሮጌ ነጭ ልብስ ለብሳ ፊቷ የጠወለገና አይኖቿ የፈዘዙ ነበሩ። ስሟ ጋውራ ይባላል። በአንድ ወቅት ቤቷ በሳቅና በደስታ ይሞላ የነበረው ያቺ ጋውራ ነበረች። በእጆቿ የምትጋገረው ዳቦ መዓዛ በመላው ሰፈር ይናኝ ነበር። ዛሬ ግን ሁኔታዎች በጣም ተለዋውጠዋል። በአንድ ወቅት ሌሎችን ታበላ የነበረችው ያቺው ጋውሪ ዛሬ ለአንዲት ቁራጭ ዳቦ ስትል ከቤት ወደ ቤት የምትለምን ሆናለች። ለቀናት አንዲት ቅንጣት እንኳን ወደ ሆዷ አልገባም። አሁን ጉልበቷ እየከዳት መጣ። ነገር ግን የመኖር ግዴታ ደግመህ ደጋግመህ ቁሚ እያለ ይገፋፋታል። ወደ እያንዳንዱ ሱቅ፣ ወደ እያንዳንዱ ቤትም ትሄዳለች። እጆቿን ዘርግታ በደከመ ድምፅ ወንድሜ እባክህ አንዲት ቁራጭ ዳቦ ስጠኝ፣ በጣም ተርቤያለሁ ትላለች። የሰዎች አይኖች ግን እንደ ሰው ሳይሆን እንደ ሸክም በመቁጠርም ይሸሿታል። አንዳንዶቹ ይገፏታል፣ አንዳንዶቹ ደግሞ ለምን አሰሪም ለምን ትለምኛለሽ እያሉ ያፌዙባታል። የአንድ ሰው መከራ እንደ መዝናኛ ሆኑላቸዋል። በሁኔታው የሚስቁ ሰዎችም ነበሩ። የአንድ ሰው አቅመቢስነት እንደ ትርኢት የታየበት ሁኔታ ነበር። በዛ መንገድ ላይ ሰብአዊነት ቀድሞውኑ የሞተ ይመስላል። ልክ በዛን ጊዜ አንዲት ጥቁርና የሚያብረቀርቅ መኪና በዛ መንገድ ላይ መታ ቆመች። ሙሉ ሱፍ የለበሰ ረጅምና ግርማ ሞገስ ያለው ሰው ከመኪናው ወረደ። ስሙ ቪክራም ይባላል። በከተማው ታዋቂ ባለጸጋ ነበር። ምንም አይነት ሀብት አልጎደለውም። ነገር ግን ልቡ ምን እንደሚመስል ማንም አያውቅም ነበር። ጋውሪ በሚንከተከቱ እርምጃዎቿ ወደሱ ቀረብ ብላ ጌታዬ እባክህ አንዲት ቁራጭ ዳቦ ይስጡኝ፣ በጣም ተርቤያለሁ አለች። ቪክራም በመጀመሪያ ከእግር እስከ ራሷ ተመለከታትና በአይኖቹ ውስጥ አንድ እንግዳ የሆነ ቅዝቃዜ ነበር። ለጥቂት ሰከንዶች ትክ ብሎ ካያት በኋላ ቀስ ብሎ ከኔ ጋር ነይ አላት። ጋውሪ ለአፍታ ደነገጠች። ልቧ በኃይል ይመታ ነበር። ነገር ግን ረሃብ ፍራቻውን አሸነፈውና በዝምታ ተከተለችው። የመኪናው በሮች ተከፈቱ። ጋውሪ ለመጀመሪያ ጊዜ እንዲህ ባለ ውድ መኪና ውስጥ ተቀመጠች። ወደ ሌላ ዓለም የገባች ያህልም ተሰማት። ብዙም ሳይቆይ መኪናው በአንድ ትልቅና ቤተመንግስት በሚመስል ቤት ፊት ለፊት ቆመ። በሕይወቷ ሙሉ እንዲህ ያለ ትልቅ ቤት አይታ አታውቅም። በውስጡ ያለው ነገር ሁሉ ያብረቀርቃል። አገልጋዮች ወዲና ወዲህ ይሯሯጣሉ። ነገር ግን በዛ ድምቀት መካከል እንኳ አንድ እንግዳ የሆነ ጫጫታ ነበር። ቪክራም ምንም ቃል ሳይናገር ወደ ውስጥ እንድትገባ በእጁ ጠቀሳት። ጋውሪ ቀስ ብላ ወደ ውስጥ ገባች። እርምጃዎቿ በፍርሃት ይንቀጠቀጡ ነበር። ልቧ አንድ ልክ ያልሆነ ነገር እንዳለ ይነግራት ነበር። ነገር ግን በሆዷ ውስጥ ያለው የረሃብ እሳት እያንዳንዱን ፍርሃት አዳፈነው። ልክ በዛን ጊዜ ቪክራም ለአንድ አገልጋይ ተጣራ። ምግብ ስጣት አለው። በቅጽበት ትኩስ ዳቦ፣ አትክልቶችና የተለያዩ ጣፋጭ ምግቦች ያሉበት ትልቅ ሳህን በፊቷ ቀረበ። የጋውሪ አይኖች በእንባ ተሞሉ። በሚንቀጠቀጡ እጆቹ ዳቦውን አንስታ በፍጥነት መብላት ጀመረች። እያንዳንዱ ጉርሻ ሕይወቷን እየመለሰላት ያለ ይመስል ነበር። በእያንዳንዱ ጉርሻ አይኖቿ እንባ ያፈሱ ነበር። ነገር ግን በዛው ቅጽበት የቪክራም ቀዝቃዛ ድምፅ ተሰማ። የፈለግሽው አንዲት ቁራጭ ዳቦ ብቻ ነበር። እኔ ግን ሙሉ ምግብ ሰጥቼሻለሁ። አሁን በምላሹ አንቺም የሆነ ነገር መስጠት ይኖርብሻል አላት። ይህንን ስትሰማ የጋውሪ እጆች ዝለው ቀሩ። ልቧ ለአፍታ የቆመ መሰላት። በፍርሃት ወደ ቪክራም ተመለከተች። በአይኖቿ ውስጥ ጋውሬንን እስከ መቅኒዋ የሚያስተነግጥ አንድ እንግዳ የሆነ ብልሽታ ይታይ ነበር። በዚያን ጊዜ ለአንዲት ቁራጭ ዳቦ ስትል ምናልባትም በጣም ከባድ ዋጋ እየከፈለች እንደሆነ ተረዳች። የጋውሪ እጆች ደንዝዘው መንቀጥቀጥ ጀመሩ። በጣቶቿ የያዘችው ዳቦ እንደ ድንጋይ ከበዳት። በጉሮሯ ውስጥ የታነቀው ጉርሻ ወደ ታች ሊወርድ አልቻለም። ያው ቃል በጆሮዋ ደጋግሞ ያስተጋባ ነበር። በምላሹ አንቺም የሆነ ነገር መስጠት ይኖርብሻል የሚለው። ቀስ ብላ ራሷን አነሳችና ቪክራምን ተመለከተች። በአይኖች ውስጥ ከማዕበል በፊት ያለ የሚመስል አስፈሪ ጸጥታ ነበር። የጋውሪ ልብ በኃይል ይመታ ነበር። በውስጧም አንድ እንግዳ የሆነ ፍርሃት እያደገ መጣ። አሁን ግን ወደ ኋላ የምትመለስበት መንገድ አልነበራትም። ድፍረቷን አሰባስባ በሚንቀጠቀጥ ድምፅ ጌታዬ የምሰጡት ምንም ነገር የለኝም አለች። ቀድሞ ሁሉንም ነገር አጥቻለሁ። ቪክራም በትንሹ ፈገግ አለ። ነገር ግን በዛ ፈገግታ ውስጥ ርህራሄ አልነበረም። ይልቁንም ቀዝቃዛ ተንኮል ብቻ ነበር።
እሷን እንደሚመዝን ሰው ቀስ ብሎ በዙሪያው ዞረና እንዲህ አላት። እያንዳንዱ ሰው የሚሰጠው ነገር አለው፣ ራሳቸው ብቻ አይረዱትም እንጂ። መሬቱ ከጋውሪ እግር በታች የሚንሸራተት መሰላት። ለማምለጥ የማይቻልበት ትልቅ ጉድጓድ ውስጥ እየወደቀች እንደሆነ ተሰማት። አንድ እርምጃ ወደ ኋላ ተመልሳ ጌታዬ እባክዎ ይልቀቁኝ፣ ያደረጉልኝን ደግነት መቼም አልረሳውም፣ ነገር ግን ምንም ልሰጠው አልችልም አለች። የቪክራም ፊት በድንገት ተቆጣ። በአይኖቹ ውስጥ የቁጣ ብልጭታም ታየ። በቁጣ ድምፅ ውለታ የሚመለሰው በዚህ መንገድ አይደለም ጋውሪ አላት። ይህንን ስትሰማ የጋውሪ መላ ሰውነትም ተንቀጠቀጠ። ምን ማድረግ እንዳለባት አላወቀችም። ወደ በሩ ተመለከተች። ነገር ግን እዛ የቆሙት የሁለት አገልጋዮች እይታ ወደ ኋላ እንድትመለስም አደረጋት። በቁጥጥር ስር እንደዋለች እስረኛ ተሰማት። ቪክራም ቀስ ብሎ ቀረበና በጣም ዝቅ ባለ ነገር ግን አደገኛ በሆነ ድምፅ እንደ አንቺ ያሉ ሴቶች ሁል ጊዜ ምህረት ይለምናሉ፣ ነገር ግን በምላሹ ምንም መስጠት አይፈልጉም አላት። ከጋውሪ አይኖች እንባ ይፈሱ ጀመር። እጆቿን አጣምራ እያለቀሰች ጌታዬ ስለ ፈጣሪ ብለው እባክዎ ይልቀቁኝ፣ እኔ በጣም ምስኪን ነኝ ብላ ለመነችው። ቪክራም ግን ምንም ግድ አልሰጠውም። ለቅጽበት እንኳን አቅመቢስነቷን ሊረዳ አልፈለገም። ይልቁንም እይታው ይበልጥ ጠነከረ። ወደ አገልጋዮቹ ተመልክቶ የክፍሉን በር ዝጉት ብሎ ምልክት ሰጠ። በሩ እንደተዘጋ የጋውሪ ልብ የተሰበረ መሰላት። የመጨረሻ ተስፋዋ የጠፋ መሰላት። ክፍሉን ከባድ ጸጥታ ወረረው። በዛ ጸጥታ ውስጥም የጋውሪ የለቅሶ ድምፅ ብቻ ያስተጋባ ነበር። ደጋግማ ወደ ፈጣሪ ትጣራ ነበር። ምናልባት ተአምር ይከሰት ይሆን? ምናልባት አንድ ሰው ያድናት ይሆን? ነገር ግን እዛ ሊረዳት የሚችል ማንም አልነበረም። ቪክራም ወንበር ስቦ እየተቀመጠ ዛሬ በዚህ ዓለም ውስጥ ምንም ነገር በነፃ እንደማይገኝ ትረጃለሽ አላት። ጋውሪ አይኖቿን ጨፈነች። በውስጧ የነበረው እያንዳንዱ ተስፋ ቀስ በቀስ መጥፋትም ጀመረ። ሰብአዊነት በእውነቱ መሞቱን ተሰማት። ዛሬ እሷ ራሷ የዚህ ታላቅ ምስክር ልትሆን ነበር። ነገር ግን ልክ በዛን ጊዜ በድንገት ከውጭ አንድ ከፍተኛ ድምፅም ተሰማ። ይህም የክፍሉን ሁኔታ በአንድ ጊዜ ለወጠው። ይህም ለጋውሪ የልብ ትርታ እንደገና ደካማ የተስፋ ጭላንጭል ሰጣት። ያ ከውጭ የተሰማው ከፍተኛ ድምፅ የክፍሉን ጸጥታ እንደ ማዕበል ሰንጥቆ ወደ ውስጥ ገባ። ጋውሪ በድንጋጤ አይኖቿን ከፈተች። ልቧን በድንገት በፍጥነት ይመታ ነበር። እየጠፋ ለነበረው ተስፋዋ አንድ ሰው ሕይወት የዘራበት ያህልም ነበር። በቪክራም ፊት ላይ እንኳን በፈጠረው ሁኔታ በአንድ ሰው መረበሽ ግልጽ የሆነ ብስጭት ይታይ ነበር። በቁጣ ወደ በሩ ተመልክቶ ማን ነው እሱ? ውጭ ያለውም አለ። በሩ ተከፈተና አንድ በመካከለኛ ዕድሜ ላይ ያለ ሰው ወደ ውስጥ ገባ። በአይኖቹ ውስጥ ከቁጣ ጋር አንድ እንግዳ የሆነ ቅንነት ይታይ ነበር። ስሙ ሐራራም ይባላል። የዚህ ቤት አሮጌ አገልጋይ ነበር። ነገር ግን በአካሄዱ ውስጥ አንድ እንግዳ የሆነ በራስ መተማመን ነበር። በፍርሃት ፊት የሚንበረከክ አይነት ሰው አልነበረም። ልክ እንደገባ የጋውሪን ሁኔታ ተመለከተ። የተቀደደው ልብሷ፣ የሚንቀጠቀጡ እጆቿ፣ ከአይኖቿ የሚፈሰው እንባ። ይህንን ሁሉ ሲያይ በፊቱ ላይ ቁጣ በግልጽ ታየ። ያለምንም ፍርሃት የቪክራምን አይነት ቆር ብሎ እየተመለከተ ጌታዬ ይህ የሰሩት ነገር ትክክል አይደለም አለው። በክፍል ውስጥ ለአፍታ ጸጥታም ሰፈነ። ጊዜው ራሱ የቆመ መሰለ። ጋውሪ ለመጀመሪያ ጊዜ ድምፁን ስላነሳላት ሰው በመገረም ተመለከተችው። ቪክራም ቀስ ብሎ ከወንበሩ ተነሳ። ቁጣ ቀድሞውንም በአይኖቹ ውስጥ ነዷል። በከባድ ድምፅ ሐራራም ወሰንህን እወቅና የታዘዝከውን ብቻ ስራ አለው። ሐራራም ግን በዚህ ጊዜ ወደ ኋላ የሚመለስ አልነበረም። አንድ እርምጃ ወደፊት ቀረብ ብሎ ጌታዬ በዚህ ቤት ውስጥ ብዙ ነገሮችን አይቻለሁ አለ። ዛሬ እየሆነ ያለው ግን ስተት ነው፣ በጣም ስተት ነው። የጋውሪ ትንፋሽ ፈጠነ። አንድ ሰው ስለ እሷ ይቆማል ብላ ማመን አልቻለችም ነበር። በውስጧ ደካማው ተስፋ መንቃትም ጀመረ። ነገር ግን ፍርሃት አሁንም ልቧን እንደያዘው ነው። ቪክራም ጥርሱን አፋሽቶ ከማን ጋር እያወራ እንደሆነ እየረሳህ ነው አለው። ሐራራም ያለምንም ፍርሃት መለሰ፣ አይ ጌታዬ ሁሉን ነገር አውቃለሁ፣ እንዲሁም ቀደም ሲል እንዲህ አልነበሩም አስታውሳለሁ። ይህንን ሲሰማ የቪክራም ፊት ለአፍታ ተለወጠ። አንድ ሰው የድሮ ቁስሉን የነካበት ያህል ነበር። ነገር ግን በሚቀጥለው ቅጽበት ራሱን አረጋጋ። እናም በቀዘቀዘ ድምፅ የድሮውን ነገር ተወውና ወደ ውጭ ወጣ አለው። ሐራርም ራሱን በመነቅነቅ አይ ጌታዬ ዛሬ ወደ ውጭ አልወጣም አለ። ይቺ ሴት ከዚህ በሰላም እስከምትወጣ ድረስ ይህንን ስትሰማ ከጋውሪ አይኖች እንባ ይበልጥ ፈሰሰ። ነገር ግን በዚህ ጊዜ እንባዋ ፍርሃት ብቻ ሳይሆን ተስፋም ነበረው። የክፍሉ ድባብ ይበልጥ ከበደ። እያንዳንዱ ቃል የጦርነት አካል የሆነ ይመስል ነበር። ቪክራም ለጥቂት ሰከንዶች ዝም አለ።
ከዛም በድንገት ሳቀ። በሳቅ ውስጥ ግን ምንም ደስታ አልነበረም። አንድ እንግዳ የሆነ መራራነት ብቻ ነበር። ሐራራም እንዳንተ ያሉ ሰዎች ሁል ጊዜ ራሳቸውን እንደ ጀግና ይቆጥራሉ፣ ዓለም ግን በዛ መንገድ አትሄድም አለው። ሐራርም በረጋ ግን በጠነከረ ድምፅ ዓለም እንዴት እንደምትሄድ አላውቅም፣ ነገር ግን ሰብአዊነት እንዴት በህይወት እንደሚኖር በእርግጠኝነት አውቃለሁ አለው። ጋውሪ ለመጀመሪያ ጊዜ አንድ ሰው ስለ ሰብአዊነት እንዲህ ባለ በራስ መተማመን ሲናገር ሰማች። ልቧ በደስታ ተሞላ። ግድግዳውን ተደግፋ ቀስ ብላ ቆመች። አይኖቿ አሁን በሐራራም ላይ አርፈው ነበር። እሱ የመጨረሻ ተስፋዋ እንደሆነ ሁሉ ተሰማት። ቪክራም በጥልቅ ተነፈሰና ቀስ ብሎ ጥሩ፣ እንዲህ የሚሰማ ከሆነ ይዛት ሂድ አለው። ግን አስታውስ፣ ከዚህ በኋላ በዚህ ቤት ውስጥ አትቆይም። ይህንን ስትሰማ የጋውሪ ልብ ላፍታ ቆመ። መደሰት ወይም ማዘን እንዳለበት አላወቀችም። ምክንያቱም በሷ ምክንያት አንድ ሰው ስራውን ሊያጣ ነው። ሐራርም ለአፍታ እንኳን ሳይጠራጠር እቀበለዋለሁ አለ። በቃላት ውስጥ እንዲህ ያለ እውነት ስለነበር ጋውሪ ራሷን መቆጣጠር አቅቷት እያለቀሰች እንዲህ አለች፣ አይ ለማንም ሰው ችግር መሆን አልፈልግም፣ እባካችሁ እዚህ ልቆይ። ሐራርም ግን ወደ እሷ ተመልክቶ በለሰለሰ ድምፅ ልጅ ሰብአዊነት መቼም ቢሆን ችግር አይደለም አላት። ችግር የሚፈጥሩት ሰብአዊነትን የሚረግጡት ናቸው። ይህንን ስትሰማ በጋውራ ውስጥ ተሰብሮ የነበረው ነገር እንደገና የተገጣጠመ መሰለ። ቪክራም በቁጣ እጁን እያወዛወዘ የፈለከውን አድርግ ብሎ ወጥቶ ሄደ። ሐራርም ወዲያውኑ የጋውሪን እጅ ይዞ ወደ በሩ መራት። የጋውሪ እርምጃዎች አሁን የሚንቀጠቀጡ ነበር። ነገር ግን በዚህ ጊዜ ከፍርሃት ጋር አዲስ ጥንካሬም በውስጧ ነበር። ከክፍሉ እንደወጣች ከጨለማ እስር ቤት የወጣች ያህልም ተሰማት። በቤቱ ረጅም ኮሪደሮች ውስጥ በማለፍ ሐራርም ወደ ውጭ ወጣት። በእያንዳንዱ እርምጃ ከጋውሪ ልብ ውስጥ የነበረው ፍርሃት እየጠፋ ነበር። የውጭው ቀዝቃዛ አየር ሕይወት የዘራበት መሰላት። ወደ ሰማይ ቀና ብላ ተመለከተች። ከጋውሪ አይኖች እንደገና እንባ መፍሰስም ጀመረ። በዚህ ጊዜ ግን እንባው የእረፍት እንባ ነበር። ሐራርም እስከ በሩ ድረስ አጅቧት ልጄ፣ በዚህ ዓለም ውስጥ ያለው ሰው ሁሉ መጥፎ አይደለም አላት። ጥሩ ሰዎች ብዙ ጊዜ ዝም ይላሉ፣ ነገር ግን ሲናገሩ ጨለማው ራሱ ወደ ኋላ ያፈገፍጋል። ጋውሪ እግሩን ለመሳም ሞከረች፣ እሱ ግን ወዲያውኑ አስቆማት። እናም እንዲያታደርጊ ዝም ብለሽ ወደፊት ሂጂና ሕይወትሽን እንደገና ለመምራት ሞክሪ አላት። ጋውሪ በሚንቀጠቀጥ ድምፅ አመሰግናለሁ ቀስ ብላ ከዛም ራቀች። ነገር ግን በልቧ ውስጥ አዲስ ታሪክ መፈጠር ጀምሮ ነበር። ህመም፣ ፍርሃት፣ ነገር ግን ተስፋን የያዘ ታሪክ። ምናልባት ይህ ተስፋ ለሕይወቷ አዲስ አቅጣጫ ሊሰጣት ነበር። ሌሊቱ እየጠለቀ ነበር። ዳመናዎች አሁንም በሰማይ ላይ ነበሩ። ነገር ግን ሩቅ ቦታ ላይ ደካማ የጨረቃ ብርሃን ጨለማውን ለመዋጋት እየሞከረ ያለ ይመስላል። ጋውሪ ቀስ በቀስ ከዛ ቤት እየራቀች ነበር። እርምጃዎቿ ይንገዳገዱ ነበር። ነገር ግን በእያንዳንዱ እርምጃ አንድ እንግዳ የሆነ መረጋጋት በውስጧ ይሰማታል። የህይወት አቅጣጫ ሊለወጥ እንደሆነ ሁሉ ተሰማት። እስከ ቅርብ ጊዜ ድረስ ሙሉ በሙሉ ብቸኛና አቅመቢስ እንደሆነች ተሰምቷት ነበር። አሁን ግን የሐራራም ቃላት በልቧ ውስጥ ትንሽ ተስፋ ሰጥቷታል። በሚንቀጠቀጡ እጆቿ እንባዋን ጠርጋ ለራሷ እንዲህ አለች፣ አይ አሁን አልሰበርም። ሁኔታዎች ምን ያህል መጥፎ ቢሆንም በእርግጠኝነት ለመኖር እሞክራለሁ። ግን ህይወት የት ነው እንዲህ ቀላል የሆነችው? መንገዱ ጸጥተኛ ነበር። ቀዝቃዛው ነፋስ ሰውነቷን ይቆርጦ ነበር። ረሃብም አሁንም በሆዷ ውስጥ እንደ እሳት ይቃጠል ነበር። ቀስ ብላ መጓዟን ቀጠለች። የት መሄድ እንዳለባት አታውቅም ነበር። እርምጃዎቿ ዝም ብለው ወደፊት ይመሯት ነበር። አንድ የማይታይ ኃይል እንደሚጎትታት ሁሉ ጥቂት ርቀት ከተጓዘች በኋላ በአንድ አሮጊት ቤተ መቅደስ ፊት ለፊት ደረሰች። ከቤተ መቅደሱ ውጭ ባለ የተሰበረ ደረጃ ላይ ተቀምጣ በጥልቀትም ተነፈሰች። ሰውነቷ አሁን እየደከመ ነበር። አይኖቿም ቀስ በቀስ እየተጨፈኑ ነበር። ልክ በዛን ጊዜ ግን ከቤተ መቅደስ ውስጥ የደውል ድምፅ መጣና እንደገና ቀሰቀሳት። ቀስ ብላ ቆመችና ወደ ውስጥ ገባች። በቤተ መቅደስ ውስጥ አንድ አሮጌ ካህን መብራት እያበራ ነበር። በአይኖቻቸው ውስጥ ሰላም፣ በፊታቸው ላይ ደግሞ አንድ እንግዳ የሆነ ብርሃን ይታያል። የዓለምን ስቃይ ሁሉ የተረዱ ይመስል ነበር። ጋውሪ ቀስ ብላ በአንድ ጥግ ተቀመጠችና እጆቿን አጣመረች። በአይኖቿ እንባ ያለማቋረጥ ይፈስ ነበር። በሚንቀጠቀጥ ከንፈሮቿ ፈጣሪን አንድ ጥያቄ ብቻ ተጠይቅ ነበር። ሕይወቴ ውስጥ ለምን እንዲህ ያለ ብዙ ስቃይ በዛ? ካህኑ ሲመለከታት ቀስ ብሎ ወደሷ ቀረበ። እናም በረጋ ድምፅ ልጄ ምን ሆነሽ ነው ብሎ ጠየቃት። ጋውሪ መጀመሪያ ምንም አላለችም። ነገር ግን በውስጧ ታፍኖ የነበረው ስቃይ ሁሉ በድንገትም ፈነዳ። እያለቀሰች ሙሉ ታሪኩን ነገረችው። እንዴት ሁሉንም ነገር እንዳጣች፣ ለአንዲት ቁራጭ ዳቦ እንዴት እንደተንከራተተች፣
ዛሬም ምን ሊደርስባት እንደነበረ ነፍሷን ለዘላለም የሚሰብር አንድ ነገር። ካህኑ እያንዳንዱን ቃል በጥሞና አዳመጠና ቀስ ብሎ ልጄ በሕይወት ውስጥ ያለ እያንዳንዱ ጨለማ ለዘላለም አይቆይም አላት። አንድ ቀን ወይም ሌላ ጊዜ ማለዳው መምጣቱ አይቀርም። ይህንን ስትሰማ በጋውሪ አይኖች ውስጥ ደካማ ብርሃንም ታየ። ነገር ግን ልቧ አሁንም በፍርሃትና በህመም ተሞልቶ ነበር። ካህኑ ከቤተ መቅደሱ ጀርባ ወደሚገኝ አንድ ትንሽ ክፍል ወሰዷት። አስቀምጠዋትም አንዳንድ ምግብና ውሃ ሰጥቷት፣ ጋውሪ በሚንቀጠቀጡ እጆቿ ምግቡን በላች። ውሃው በጉሮሮዋ ሲወርድ በውስጧ ጥንካሬ እንደተመለሰ ተሰማት። ያንን ሌሊት በዛው ትንሽ ክፍል ውስጥ አሳለፈች። በአይኖቿ ውስጥ እንቅልፍ አልነበረም፣ ይልቁንም በውስጧ ማዕበል ይናወጥ ነበር። ያንን ድርጊት ደጋግማ ታስታውሳለች። በእያንዳንዱ ጊዜም ልቧ ይንቀጠቀጣል። ነገር ግን በዛው ልክ የሐራርም ቃላት በአእምሮ ያስተጋባ ነበር። ሰብአዊነት ገና አልሞተም። በሌላ በኩል ደግሞ ቪክራም በትልቅ ክፍል ውስጥ ተቀምጦ ነበር። አንድ ብርጭቆ ውድ መጠጥ በፊቱ አስቀምጧል። ነገር ግን ዛሬ እጆቹ እንኳ ያንን ብርጭቆ ለማንሳት አመነቱ። የሐራርም ቃላት በአእምሮ ውስጥ ደጋግመው ያስተጋቡ ነበር። የጋውሪ አስፈሪ ፊት በአይኑ ፊት ይመላለሳል። በቁጣ ብርጭቆውን አንስቶ ግድግዳው ላይ ወረወረው። ይህም በሱ ላይ ምንም ለውጥ እንደማያመጣ ለራሱ ይነግረው ነበር። ነገር ግን በልቡ ውስጥ ሊያልፈው የማይችል አንድ ደካማ ህመም ነበር። ሌሊቱ አለፈ። ሁለቱም በየራሳቸው ዓለም ውስጥ ከገዛ ስቃያቸው ጋር ይታገላሉ። የመጀመሪያው የጠዋት የብርሃን ጮራ በቤተ መቅደስ ግቢ ውስጥ ሲያርፍ ጋውሪ አይኖቿን ከፈተች። በፊቷ ላይ አሁን ድካም ይታይ ነበር፣ ነገር ግን በውስጧ አዲስ ቁርጠኝነትም ነበር። ቀስ ብላ ቆመች። በፈጣሪ ፊት እጆቿን አጣመረችና ከእንግዲህ በመለመን ሳይሆን በጠንካራ ሥራ እንደምትኖር በልቧ ማለች። መንገድ ምንም ያህል አስቸጋሪ ቢሆንም ካህኑ ስትወጣ አይቷት የምትወስደው እያንዳንዱ እርምጃ ወደ ትክክለኛ አቅጣጫ እንደሚመራት መረቋት። ጋውሪ ከቤተ መቅደስ ስትወጣ ለስላሳ የጠዋት ፀሐይ ብርሃን በፊቷ ላይ አረፈ። ይህም አዲስ ጅምር እንደሆነ ተሰማት። ነገር ግን የፊቷ መንገድ ይበልጥ አስቸጋሪ እንደሚሆን አላወቀችም ነበር። እጣ ፋንታዋም ልትሸሸው ከፈለገችው መስቀለኛ መንገድ ጋር እንደገና ሊያገናኛት ነበር። በዛው ሰዓት አንድ ራቅ ብሎ የቆመ ሰው ትኩር ብሎ ይመለከታት ነበር። በአይኖቹ ውስጥ አንድ እንግዳ ብልሽታ ነበር። ጋውሪን ቀድሞውኑ የሚያውቃት ይመስላል እና አዲስ ማዕበል ወደ ሕይወቷ ሊየማ ነው። የጧቱ ብርሃን አሁን ይበልጥ ደመቀ። ነገር ግን በጋውሪ ሕይወት ውስጥ ብርሃኑ ገና ሙሉ በሙሉ አልገባም ነበር። ከቤተ መቅደሱ ደረጃዎች ስትወርድ በእርምጃዎቿ ውስጥ አንድ እንግዳ ማምታት ነበር። ለእያንዳንዱ አዲስ መንገድ የምትሰጋ ይመስል ነበር። ቢሆንም ግን ራሷን አረጋጋችና ወደፊት ለመጓዝ ወሰነች። አሁን በልቧ ውስጥ አንድ ሐሳብ ብቻ ያስተጋባል። ከእንግዲህ በማንም ፊት እጇን መዘርጋት የለባትም። በራሷ ጥንካሬ መኖር አለባት። መንገድ ምን ያህል አስቸጋሪ ቢሆንም ቀስ ብላ ወደ ከተማዋ መምራትም ጀመረች። መንገዶች አሁን በሰው እየተሞሉ ነበር። ሰዎች በገዛ ስራቸው ተጠምደዋል። ማንም ለማንም ግድ አይሰጥም። በዛው ህዝብ መካከል ጋውሪ እንደ እንግዳ ትጓዝ ነበር። ነገር ግን በውስጧ የተለየ ትግል ይካሄድ ነበር። ጥቂት ርቀት ከተጓዘች በኋላ በአንድ ትንሽ ምግብ ቤት አጠገብ ቆመች። የምግብ መዓዛ እዛ ይመጣል። በሆዷ ውስጥም ረሃብ እንደገና ነቃ። ነገር ግን በዚህ ጊዜ ራሷን ጎተተችና ወደ ባለቤቱ ሄዳ በለሰለሰ ድምፅ ጌታዬ፣ ስራ ፈልጋለሁ፣ ዕቃ አጥባለሁ፣ ወለል ጠርጋለሁ፣ ብቻ ለሁለት ጊዜ የሚሆን ዳቦ ስጡኝም አለች። የምግብ ቤቱ ባለቤት በመጀመሪያ ከእግር እስከ ራሷ ተመለከታት። በአይኖቹ ውስጥ ጥርጣሬ ነበር። ነገር ግን ለአፍታ አስቦ ጥሩ ከሰራሽ ምግብ ታገኛለሽ አላት። ወዲያውኑ የጋውሪ አይኖች በእንባ ተሞሉ። የደስታ እንባም ነበር። ወዲያውኑ መስራትም ጀመረች። ያለፈውን ህመሟን ሁሉ ለማጥፋት የፈለገች ይመስል እጆቿ በፍጥነት ይንቀሳቀሱ ነበር። ቀኑን ሙሉ ሳትታክትም ሰራች። እጆቿ ላይ አረፋ ወጣ። ሰውነቷ ህመም ጀመረ። ነገር ግን አንድም ጊዜ አላማረችም። ምክንያቱም ይህ ህመም እስካሁን ካሳለፈችው ስቃይ ያነሰ መሆኑን ታውቅ ነበር። ምሽት ላይ በምግብ ቤት ውስጥ ያለውን ስራ ሁሉ ስትጨርስ ባለቤቱ ዳቦና አንዳንድ አትክልቶችን ሰጣት። ጋውራ ያንን ምግብ የበላችው የድካሟ የመጀመሪያ ድል እንደሆነ አድርጋ ነበር። በፊቷ ላይ ደካማ ፈገግታ ታየ። ይህም ምናልባትም ከረጅም ጊዜ በኋላ የተመለሰ ነበር። ነገር ግን ምናልባት እጣ ፋንታ ይህንን ትንሽ ደስታዋን አልተቀበለም። ልክ በዛን ጊዜ ከምግብ ቤት ውጭ አንዲት መኪና ቆመች። ጠዋት በቤተ መቅደስ አጠገብ ሲመለከታት የነበረው ያው ሰው ወረደ። ስሙ ራኬሽ ይባላል። ተንኮለኛና አታላይ ሰው ነበር። አይኖቹ ሁሉ ጊዜ በሌሎች ድክመቶች ላይ ያረፉ ናቸው። ጋውሪን አያትና በፊቱ ላይ
አደገኛ ፈገግታም ታየ። አዲስ ሰለባ እንዳገኘ ሁሉ ነበር። ቀስ ብሎ ወደ ምግብ ቤቱ ገባና ከባለቤቱ ጋር ማውራት ጀመረ። አይኖቹ ወደ ጋውሪ ይመላለስ ነበር። ይህም ምቾት እንደማይሰማት አደረጋት። እሷ ግን ስራዋን ትሰራ ነበር። ከጥቂት ቆይታ በኋላ ራኬሽ ወደ ባለቤቱ ሄዶ በለሰለሰ ድምፅ ይቺ ሴት ከየት ነው የመጣችው ብሎ ጠየቀ። ባለቤቱ በግድየለሽነት አላውቅም፣ ጠዋት ነው የመጣችው ሲል መለሰ። ስራ ጠየቀችና አስቀመጥኳት። በራኬሽ አይኖች ውስጥ ብልሽታ ታየ። ከኪሱ የተወሰነ ገንዘብ አውጥቶ በባለቤቱ እጅ ላይ ያስቀመጠና ከኔ ጋር ትሂድ፣ ለቤት ስራ ሰው እፈልጋለሁ አለ። ባለቤቱ ብዙም ሳያስብ ገንዘቡን አየና ወዲያውኑ ተስማማ። ጋውሪንን ጠራትና አሁን ከነሱ ጋር መሄድ አለብሽ፣ ስራ ይሰጡሻል አላት። የጋውሪ ፊት ደመና መሰለ። በፍርሃት ግን ጌታዬ፣ እኔ እዚህ እሰራለሁ፣ ወደ ሌላ ቦታ መሄድ አልፈልግም አለች። ባለቤቱ በቁጣ የተባልሽውን አድርጊ አላት። ብዙ ጥያቄ አታብዢ። ጋውሪ እዚህ ማንም እንደማይሰማት ተረዳች። ልቧ እንደገና በፍርሃትም ተሞላ። ነገር ግን አቅመቢስነት ዝም አሰኛት። ቀስ ብላ ከራኬሽ በስተጀርባ መጓዝም ጀመረች። ነገር ግን በውስጧ አንድ እንግዳ የሆነ ፍርሃት እንደገና ነክቶ ነበር። ወደ አዲስ ችግር እየገባች ያለ ይመስል ነበር። በጉዞው ሁሉ ራኬሽ ዝም ብሎ ነበር። ነገር ግን አይኖቿ በጋውሪ ላይ አርፈው ነበር። ይህም ይበልጥ እንድትረብሽ ያረጋት። ከጥቂት ቆይታ በኋላ መኪናዋ ማንም በሌለበት ጭር ያለ ቦታ ላይ ቆመች። የጋውሪ ልብ በኃይል ይመታ ነበር። በሚንቀጠቀጥ ድምፅ ይህ የማን ቤት ነው ብላ ጠየቀች። ራኬሽ ግን ምንም መልስ አልሰጠም። ፈገግ ብሎ ከመኪናው ወረደ። መሬቱ ከጋውሪ እግር በታች የሚንሸራተትም መሰላት። እንደገና ወደ ስህተት ቦታ እንደመጣችም ተረዳች። ወዲያውኑ ለመሮጥ ሞከረች። ራኬሽ ግን እጇን ያዛት። በቁጣ አሁን ዘግይቷል አላት። ከጋውሪ አይኖች እንባ ይፈስ ነበር። ራሷን ለመላቀቅ ሞከረች። ነገር ግን ጥንካሬዋ እየደከመ ነበር። ልክ በዛን ጊዜ በድንገት አንድ ሰው ከኋላ ጮኸ። ራኬሽ ልቀቃት! ይህንን ድምፅ ሲሰማ ራኬሽ ዞር አለ። በፊቱም ላይ ድንጋጤ ታየ። ቆሞ የነበረው ሐራራም ነበር። አይኖቹም ከበፊቱ በበለጠ በቁጣ የተሞሉ ነበሩ። ጋውሪ ሐራራምን ስታይ በአይኖቿ ውስጥ የተስፋ ጭላንጭል እንደገና ነቃ። ፈጣሪ እሷን ለማዳን እንደገና አንድ ሰው የላከላት ያህል ነበር። ሐራራም በፍጥነት እርምጃ ወደፊት መጣ። የራኬሽን እጅ ይዞ በኃይል ወደ ኋላ ገፋው። በቁጣ ይቺ ሴት ልትገዛ የምትችል ዕቃ አይደለችም አለው። ራኬሽ በቁጣ ጣልቃ አትግባ፣ ይህ የኔ ጉዳይ ነው አለው። ሐራራም ግን ያለምንም ፍርሃት መለሰ፣ አሁን ይህ የኔን ጉዳይ ነው፣ ምክንያቱም ሰብአዊነትን ማዳን የኔ ግዴታ ነው። በመካከላቸው ያለው ሁኔታ ከበደ። ጋውሪም በፍርሃት ትንቀጠቀጥ ነበር። ነገር ግን በዚህ ጊዜ እሷ ብቻዋን አልነበረችም። አንድ ሰው ከጎኗ ቆማ ይታገልላት ነበር። ራኬሽ በቁጣ ሐራራምን ገፋው። ሐራራም ግን ወደ ኋላ የሚመለስ አልነበረም። እሱም በምላሹ በኃይል ገፋውና በመካከላቸው ግብ ተፈጠረ። ከጥቂት ትግል በኋላ ሐራራም ራኬሽን መሬት ላይ ጣለው። በቁጣ ዳግመኛ ወደዚች ሴት ብትቀርብ ውጤቱ የከፋ ይሆናል አለው። ራኬሽ በቁጣ ጥላቸው ሄደ። ነገር ግን ሲሄድ ጋውሪን በአደገኛ ሁኔታ ተመለከታት። ይህ ታሪክ ገና አላለቀም ነበር። ሐራራም ወደ ጋውሪ ተመልክቶ በለሰለሰ ድምፅ አሁን ደህና ነሽ አላት። ከጋውሪ አይኖች እንባ መፍሰሱን ቀጥሏል። በዚህ ጊዜ ግን በዛ እንባዎች ውስጥ ፍርሃት ቀንሶ እረፍት በስቶ ነበር። እጆቿን አጣምራ ሐራራምን አመሰገነች። ሐራራም ግን አስቆማትና እኔን አታመስግኝ፣ ብቻ ጠንካራ ሆኚ፣ ምክንያቱም ሕይወት ገና ወደፊት ትፈትንሻለች አላት። ጋውሪ ራሷን በመነቅነቅ ተስማማች። አዲስ ጥንካሬም በልቧ ውስጥ ነክቷል። ነገር ግን የፊቱ ጊዜ ይበልጥ ታላላቅ እውነቶችን እንደሚገልጥላት አላወቀችም ነበር። የህይወቷ ትልቅ ሚስጥር አሁን ሊገለጥ ነበር። የጋውሪ ትንፋሽ አሁንም ፈጣን ሆኗል። ነገር ግን አዲስ ጥንካሬ በውስጧ ስር ሰዶ ነበር። በእያንዳንዱ ውድቀት ይበልጥ እየጠነከረች የመጣች ያህል ነበር። በዚያ ጭር ባለው መንገድ ላይ ቆማ ለመጀመሪያ ጊዜ ብቸኝነት ሳይሆን መረጋጋትም ተሰማት። ምክንያቱም ፍርሃት መሸሽ ህይወት እንደማይለውጥ ይልቁን መጋፈጥ መንገድ እንደሚከፍት መርዳት ጀምራ ነበር። ሐራራም በድንገት ተመለከታት። በረጋ ድምፅ ልጄ፣ አሁን ዝም ብለሽ መኖር ብቻ ሳይሆን እንዴት መኖር እንዳለብሽ መማር አለብሽ። ምክንያቱም ዓለም ደጋግማ ተፈትንሻለች። በእያንዳንዱ ጊዜ ራስን ማረጋጋት ይኖርብሻል አላት። ጋውሪ ቃላቱን በጥሞና አዳመጠች። እያንዳንዱ ቃል ወደ ልቧ እያስገባች እንደሆነ ሁሉ በፊቷ ላይ አሳቢነትም ታየ። ቀስ ብላ ከእንግዲህ በፍርሃት አልሮጥም አለች። ምንም ቢከሰት ህይወቴን በራሴ እገነባለሁ። በሐራራ ፊት ላይ ደካማ ፈገግታም ታየ። ነገር ግን በአይኖች ውስጥ ስጋትም ነበር። የፊቱ መንገድ ቀላል እንደማይሆን ያውቅ ነበር።
ጋውሪ ያለምንም ማመንታት ወደዛ ለመሄድ ወሰነች። ምክንያቱም አሁን እንደገና መጀመር የምትችልበት ደህንነቱ የተጠበቀ መጠለያ ያስፈልጋት ነበር። ሁለቱም ቀስ ብለው ወደ መጠለያው ማምራት ጀመሩ። በመንገድ ላይ ጋውሪ የሆነ ችግር እንደገና እየተከተላት እንደሆነ ደጋግማ ወደ ኋላ ትመለከት ነበር። ነገር ግን የሐራራም መገኘት የተወሰነ ድፍረት ስጣት ነበር። ከጥቂት ቆይታ በኋላ ወደ አንድ ተራ ህንፃ ደረሱ። ውጪው ላይ የሴቶች መረጃ ማዕከል የሚል ሰሌዳ ተሰቅሏል። የውስጡ ድባብ ተራ ነበር፣ ነገር ግን እዛ አንድ እንግዳ የሆነ ሰላም ነበር። እዚህ ሲመጡ እያንዳንዱ ህመም የሚቀል ይመስል ነበር። ኃላፊዋ አንዲት በመካከለኛ ዕድሜ ላይ ያለች ሴት ነበረች። ስሟ ሳቪታር ይባላል። በአይኖቿ ውስጥ ምንም ጭካኔ አልነበረም፣ ሙቀት ብቻ እንጂ። የጋውሪን ሁኔታ ስታይ ብዙ ጥያቄ ሳትጠይቅ እንድትቆይም ፈቀደችላት። ጋውሪ ለመጀመሪያ ጊዜ የእረፍት ትንፋሽ ተነፈሰች። ከረጅም ጊዜ በኋላ በመጨረሻ ደህንነቱ የተጠበቀ ቦታ ያገኘች መሰላት። እዛ ሌሎች ብዙ ሴቶች ነበሩ። ታሪካቸው በህመምና በትግል የተሞላ ነበር። ነገር ግን በሁሉም ውስጥ እንደገና የመኖር ቁርጠኝነትም ነበር። ጋውሪ ያንን ቁርጠኝነት ወሰደችና ቀስ በቀስ በስራዎቹ ላይ ማገዝ ጀመረች። ታጸዳለች፣ በምግብ ዝግጅት ታግዛለች፣ እንዲሁም ራሷን ችላ መኖር እንድትችል ስፌት መማር ጀመረች። ቀናት አለፈ። የጋውሪ በራስ መተማመን ቀስ በቀስ መመለስ ጀመረ። በአይኖቿ ውስጥ አሁን እንባ ብቻ ሳይሆን አዲስ ብርሃን መታየት ነበር። እጣ ፋንታ ግን አሁንም ሌላ ነገር እያቀደላት ነበር። በሌላ በኩል ቪክራም በትልቅ ቤት ተቀምጦ ነበር። ነገር ግን አሁን በፊቱ ላይ ካለው ግርማ ሞገስ ጋር አንድ እንግዳ የሆነ መረበሽ ተጨምሯል። የዛን ሌሊት ድርጊት ደጋግሞ ያስታውሳል። በእያንዳንዱ ጊዜ በገንዘብ ሊገዛ የማይችል አንድ ነገር ያጣ ያህል በውስጡ ባዶነት ይሰማዋል። ሐራርም ከሄደ በኋላ ቤቱ ይበልጥ ጸጥተኛ ሆኗል። ያም ዝምታ ውስጡ እንዲመለከት አስገድዶታል። ምንም ስተት እንዳልሰራ ራሱን ደጋግሞ ለማሳመን ሞክሮ ነበር። ነገር ግን በልቡ ጥልቅ የሆነ ድምፅ ደጋግሞ ስተት እንደሆነ ይነግረዋል። በዛ መረበሽ ውስጥ የድሮ ሰነዶች መፈተሽ ጀመረና በድንገት አንድ አሮጌ ፋይል አገኘ። ለዓመታት ያልከፈተው ፋይል ነበር። ፋይሉን እንደከፈተው ፊቱ ጠቆረ። ምክንያቱም በውስጡ ሁሉ ጊዜ ችላ ሊለው የነበረው የህይወት እውነት ተደብቆ ነበር። በዛ ፋይል ውስጥ የአንዲት ተራ ሴት አሮጌ ፎቶግራፍ ነበር። ፊቷ ላይ የዋህነት ይታያል። አጠገቧ ደግሞ ምስኪን የሚመስል ሰውና አንዲት ትንሽ ልጅ ነበሩ። የቪክራም አይኖች በዛ ፎቶግራፍ ላይ አረፈ። እጆቹም መንቀጥቀጥ ጀመሩ። የታፈነው ያለፈ ታሪክ በድንገት አገረሸበት። ለመጀመሪያ ጊዜ በአይኖቹ ውስጥ እንባ ታየ። ከከንፈሮቹ እንዴት እንዲህ ሊሆን ይችላል የሚል ድምፅ መጣ። በዚያ ሰዓት በመጠለያ ውስጥ ጋውሪ ህይወቷን በከባዱ በመገንባት ተጠምዳ ነበር። ነገር ግን የህይወቷ ትልቅ ሚስጥር አሁን ቀስ በቀስ ሊገለጥ እንደሆነ አላወቀችም። ያ ሚስጥር ደግሞ በቀጥታ ከምትጠላው ሰው ጋር የተገናኘ ነበር። አንድ ምሽት ጋውሪ ስፌት እየተማረች ሳለ ሳቪታር ወደሷ መጣ። አንድ ሰው ሊያገኝሽ መጥቷል አለቻት። ጋውሪ ደነገጠች። ምክንያቱም በዚህ ዓለም ውስጥ ሊጠይቃት የሚመጣ ማንም አልነበረም። ቀስ ብላ ወደ ውጭ ወጣች። አይኖቿ እዛ በቆመው ሰው ላይ ሲያርፍ ፊቷ ተቆረ። ምክንያቱም እዛ ቆሞ የነበረው ቪክራም ነበር። በአይኖቹ ውስጥ በዚህ ጊዜ ቅዝቃዜ ሳይሆን አንድ እንግዳ የሆነ መረበሽና ጸጸት ይታይ ነበር። በጋውሪ ልብ ውስጥ እንደገና ፍርሃት ነቃ። ነገር ግን በዚህ ጊዜ በውስጧ ድፍረትም ነበር። ራሷን አረጋጋችና በጠንካራ ድምፅ ለምን እዚህ መጣህ አለችው። ቪክራም ለጥቂት ሰከንዶች ዝም አለ። ቃላትን የሚፈልግ ይመስል ነበር። ከዛም ቀስ ብሎ ስለ አንድ አስፈላጊ ነገር ላናገርሽ እፈልጋለሁ አለ። ጋውሪ አይኑን ስትመለከት ለመጀመሪያ ጊዜ ያ ያስፈራራት ሰው እንዳልሆነ ተረዳች። ይልቁንም ከውስጡ የተሰበረ ሰው ነበር። እሷ ግን በቀላሉ የምታምን አልነበረችም። የምትለውን እዚህ በል፣ ከጥፋትህ በኋላ የትም ካንተ ጋር አልሄድም አለችው። ቪክራም ራሱን ደፍቶ እውነቱን ልነግርሽ ይገባል አለ። ሕይወትሽን ሙሉ በሙሉ ሊለውጥ የሚችል እውነት። ይህንን ስትሰማ በጋውሪ ውስጥ አንድ እንግዳ የሆነ መረበሽ ተፈጠረ። አንድ ያልታወቀ ማዕበል እየመጣባት እንደሆነ ልትሸሸው እንደማችልም ተሰማት። የጋውሪ ልብ በፍጥነት ይመታ ጀመር። አይኖቿም በቪክራም ፊት ላይ አረፈ። እያንዳንዱን ስሜቱን ለማንበብ እየፈለገች ይመስል ነበር። በአየሩ ላይ አንድ እንግዳ ዝምታ ሰፈነ። በመካከላቸው የቆመው ያ ዝምታ እያንዳንዱን ቃል ከባድ ያደርገው ነበር። ጋውሪ ራሷን ሰብስባ በጠነከረ ድምፅ የምትለውን በግልጽ በል፣ ከእንግዲህ የምፈራበት ጊዜ የለኝም አለችው። ቪክራም ቀስ ብሎ ራሱን አነሳ። በአይኖቹ ውስጥ በዚህ ጊዜ ትቢት ሳይሆን ጥልቅ የሆነ የጸጥታ ጥላ ነበር። በሚንቀጠቀጥ ድምፅ ማውራትም ጀመረ። ምናልባት እኔን የመጥላት ሙሉ መብት አለሽ፣ ምናልባት ይገባኛል። ነገር ግን ልነግርሽ የመጣሁት እውነት መስማት አለብሽ። ጋውሪ ዝም አለች።
ነገር ግን በውስጧ የጥያቄዎች ማዕበል ተነስተዋል። ቪክራም በጥልቀት ተነፈሰና ከዓመታት በፊት እንዲህ ባለ ሀብት ሳልሆን ሕይወቴ ሙሉ በሙሉ የተለየ ነበር። በአንዲት ትንሽ ቤት ውስጥ እኖር ነበር አለ። ብዙ ጊዜ ብዙ ገንዘብ አልነበረኝም፣ ግን ቤተሰብ ነበረኝ። በጣም የምትወደኝ ሚስትና መላው ዓለሜ የሆነች አንዲት ትንሽ ልጅ ነበረችኝ። የጋውሪ አይኖች ተጣበቁ። ለምን ይህን ሁሉ እንደሚነግራት አልገባትም ነበር። ነገር ግን በልቧ ውስጥ አንድ እንግዳ መረበሽ እያደገ ነበር። ቪክራም ቀጠለ። በፍላጎቴ በጣም ስለታወርኩ የገዛ ቤተሰቤን ችላ ማለት ጀመርኩ። ገንዘብ ብቻ ነበር የምፈልገው። ትልቅ ስም ፈልጌ ነበር። በዛው ስግብግብነት ቤቴ ቀስ በቀስ እንዲፈርስ አደረግኩ። አንድ ቀን ሁሉንም ነገር ካገኘው በኋላ እመለሳለሁ ብዬ በማሰብ ሚስቴንና ልጄን ትቼ ወደ ከተማ መጣው። ሁሉንም ነገር ሳገኝ ይዣቸው እመጣለሁ ብዬ አስቤ ነበር። ግን ያ ቀን መቼም አልመጣም። የጋውሪን የልብ ትርታን ፈጠነ። ይህ ታሪክ ከገዛ ሕይወቷ ጋር እንደሚገናኝ ተሰማት። ከቪክራም አይኖች እንባ ፈሰሱ። በሚንቀጠቀጥ ድምፅ ተመልሼ ሲሄድ ግን ምንም አልተረፈም ነበር። ቤቴም ቤተሰቤም የሉም። ሁሉም ነገር ጠፍተዋል አለ። መቼም ቢሆን ላገኛቸው አልቻልኩም። የጋውሪ ፊትም ገረጣ፣ ትንፋሿ ከበደ። ልታመልጠው የማትችለው አንድ እውነት ሊገለጥ እንደሆነ በፍርሃትም ተሰማት። ቪክራም ያንን አሮጌ ፎቶግራፍ ከኪሱ አውጥቶ ወደ ጋውራ ዘረጋ። እጆቹ ይንቀጠቀጥ ነበር። እሱም ያንን እውነት ይፈራው እንደነበረ ሁሉ ነበር። ጋውሪ ቀስ ብላ ፎቶግራፉን ተቀበለችው። አይኖቿ በላዩ ላይ ሲያርፍ መላ ሰውነቷ ደነዘዘ። አይኖቿ ፈጠጡ፣ እጆቿን መንቀጥቀጥ ጀመሩ። ምክንያቱም በዛ ፎቶግራፍ ላይ ያለችው ትንሽ ልጅ እሷ ራሷ ነበረች። ራሷ ከንፈሮቿ ተንቀጠቀጡ፣ ከአይኖቿ እንባ መፍሰስም ጀመረ። በሚንቀጠቀጥ ድምፅ ይህ እንዴት ሊሆን ይችላል አለች። ቪክራም ራሱን ደፍቶ በተሰበረ ድምፅ ምክንያቱም ያቺ ትንሽ ልጅ አንቺ ነሽ ጋውሪ፣ አንቺ ልጄ ነሽ አላት። ይህንን ስትሰማ መሬቱ ከጋውሪ እግር በታች የሚንሸራተትም መሰላት። አእምሮዋ ባዶ ሆነ። ልቧም በአንድ ጊዜ በሺህ ቁርጥራጮች ተሰበሩ። ለጥቂት ሰከንዶች ዓላማ የቆመ ይመስል ዝም ብላ ቆመች። ይህንን እውነት እንዴት እንደምትቀበለው አላወቀችም። በአንድ በኩል ያንን ሌሊት ሊያዋርዳት የሞከረ ሰው አለ። በሌላ በኩል ደግሞ ያው ሰው አባቷ ሆኖ ተገኘ። በውስጧ የቁጣና የህመም እሳት ጎመራ ፈነዳ። ጮኸች፣ አይ ይህ ውሸት ነው። እንደ አንተ ያለ ሰው አባቴ ሊሆን አይችልም። የገዛ ልጁን እንዲህ የሚያደርግ ሰው አባት ተብሎ ሊጠራ አይገባም። ከቪክራም አይኖች እንባ መፍሰሱን ቀጥሏል። የሆነ ነገር ሊል ሞከረ፣ ነገር ግን ቃላት በጉሮሮ ታነቁ። የጋውሪ ሰውነት ይንቀጠቀጥ ነበር። ልቧ ተሰብሯል። በአይኖቿ ውስጥ አሁን ጥላቻ ብቻ ነበር። ፎቶግራፉን መሬት ላይ ጣለችና ወደ ኋላ ያፈገፈገች፣ ለኔ አንተ የሞትክ ሰው ነህ። እኛን ጥለህን በሄድክበት ቀን የኛ ዝምድና አብሮ አብቁታል አለች። ቪክራም በጉልበት ተንበረከከ። በአይኖች ውስጥ ጥልቅ የጸጸት ባህር ይታይ ነበር። እጆቹን አጣጥፎ እባክሽ ይቅርብኝ፣ ትልቅ ተሰርቻለሁ አለ። በገዛ ኃጢአቴ ታውሬ ነበር። አሁን ግን እውነቱን ስላወቅኩ ራሴን ይቅር ማለት አልችልም አላት። ጋውሪ በቁጣ አይነ ትኩር ብላ ተመለከተችውና እንዲህ አለችው፣ ይቅርታ ርህራሄ ለሚገባቸው ሰዎች ነው። አንተ ሰብአዊነትን ከዓመታት በፊት ገለኸዋል። ቃላቶቿ እንደ ፈለጣ የቪክራምን ልብ ወጉት። እሱም እዛ እንደተሰበረ ሰው ተቀመጠ። ከመጠለያው ውጭ ቆማ የነበረችው ሳቪታር ይህን ሁሉ ትመለከት ነበር። በእሷም አይኖች ውስጥ እንባ ነበር። ምክንያቱም ይህ ዝም ብሎ ታሪክ ሳይሆን ስለተሰበረ ግንኙነትና ስለሞተ ሰብአዊነት የሚናገር እውነት ነበር። ጋውሪ እንባዋን ጠርጋ በጠነከረ ድምፅ ከእንግዲህ ሕይወቴ ካንተ ጋር ምንም ግንኙነት የለውም። በራሴ መኖር ተምሬያለሁ። አሁን የማንም ድጋፍ አያስፈልገኝም አለች። ይህንን ተናግራ ዞር ብላ ወደ ውስጥ ገባች። ነገር ግን በልቧ ውስጥ ያለው ማዕበል ገና አልበረደም። ቪክራም መሬት ላይ እንደተቀመጠ ቀረ። ከዓይኖቿ እንባ መፍሰሱን ቀጥሏል። ለመጀመሪያ ጊዜ በሕይወቱ ምን እንደጠፋበት ተረዳ። በአንድ ወቅት ትልቅ አድርጎ የሚቀጥረው ሀብት አሁን በፊቱ ዋጋ ቢስ ሆኖ ታየው። ምክንያቱም የገዛ ስጋ ዘመዱን አጥቷል። ከዛ ቀን በኋላ በጋውሪ ሕይወት ውስጥ አዲስ ለውጥ መጣ። ያለፈውን ታሪክ ትታ ለመሄድ ወሰነች። እውነቱ ግን አንዳንድ ቁስሎች መቼም ቢሆን ሙሉ በሙሉ አይድኑም። ይህ ታሪክ ገና አላበቃም ነበር። ምክንያቱም በዚህ በሁለቱም ሕይወት ውስጥ ሌላ ውሳኔ ይዞ ሊመጣ ነበር። ጥላቻ ወይስ ሰብአዊነት ያሸንፋል የሚለውን የሚወስን። ሌሊት እንደገና ጠለቀ። በዚህ ጊዜ ግን ጨለማው በሰማይ ላይ ብቻ ሳይሆን በሁለት ሕይወቶች ውስጥ ሰፍኖ ነበር። ጋውሪ በክፍሏ ጥግ ተቀምጣለች። አይኖቿ አብጠዋል። አሁን ግን በእነሱ ውስጥ እንባ አልነበረም። እስከምትዝል ድረስ ያለቀሰች ይመስል ነበር። አሁን በውስጧ የቀረው ጠንካራ ዝምታ ብቻ ነበር። በፊቷ መላው ሕይወቷ እንደተሰበረ መስታወት ተበትኖ ይታያል።
እያንዳንዱ ቁራጭ እንደ ህመም ትዝታ ይወጋት ነበር። ያንኑ ቅጽበት ደጋግማ ታስታውሳለች። የምትጠላው ሰው የገዛ አባቷ መሆኑን ያወቀችበት ጊዜ ስታስብ በእያንዳንዱ ጊዜ ልቧ ይከብዳል። ፊቷን ከጉልበቶች መካከል ቀብራ ለራሷ እንዲህ አለች፣ አይ ከእንግዲህ ደካማ አልሆንም። እስከዚህ ድረስ በራሴ ተጉዣለሁ። አሁን ወደ ኋላ አልመለከትም። እውነት ምንም ያህል ትልቅ ቢሆን፣ ነገር ግን በልብና በአእምሮ መካከል ያለው ትግል መቼም ቀላል አይደለም። በዛ ሌሊት በዚህ ጦርነት ውስጥ ተላልፋ አደረች። በሌላ በኩል ቪክራም በትልቅ ግን ባዶ በሆነው ቤት ውስጥ ብቻውን ተቀምጦ ነበር። ዝምታ ከቦታል። እያንዳንዱ ቅጽበት ስህተቶችንም ያስታውሱታል። ሀብት፣ ስኬት፣ ሁሉም ነገር አግኝቷል። ዛሬ ግን በዓለም ላይ ካሉ ሰዎች ሁሉ ምስኪን እንደሆነ ተሰማው። ምክንያቱም በጣም ውድ የሆነው ነገር አጥቷል። ቤተሰቡን፣ ደሙን፣ የገዛ ዝምድናውን። በፊቱ ያው አሮጌ ፎቶግራፍም ተቀምጧል። እሱን ሲያነሳውና ሲያስቀምጠው ይውላል። ከዓይኖቹ እንባ ሊቆሙ አልቻሉም። በልቡ አንድ ጥያቄ ብቻ ያስተጋባል። እኔ አሁን ይቅርባል ይሁን? ሌሊቱ አለፈ። ሁለቱም በየራሳቸው ዓለም ከገዛ ህመማቸው ጋር መታገላቸውን ቀጠሉ። የመጀመሪያው የጠዋት ብርሃን በመስኮት ሲገባ ካውራ አይኖቿን ከፈተች። አሁን በፊቷ ላይ አንድ እንግዳ ሰላም ይታይ ነበር። አንድ ትልቅ ውሳኔ ያደረገች ይመስላል። ቀስ ብላ ቆመችና በመስታወት ራሷን ተመለከተች። በአይኖቿ ውስጥ አሁን ድክመት ሳይሆን ጠንካራ ቁርጠኝነት ነበር። ከታሪኳ ላለመሸሽ ነገር ግን ለመጋፈጥ ወሰነች። ግን በራሷ መንገድ ወጥታ ወደ ሳቪታር ሄደችና እንዲህ አለቻቸው፣ እዚህ መጠለያ ውስጥ መስራት እንደምትፈልግ ዝም ብሎ ለመቆየት ሳይሆን ሌሎች ሴቶች ለመርዳት፣ ሌላ ሴት በእሷ ላይ የደረሰ ህመም እንዳይደርስባት። ሳቪታር አይኖቿን ተመልክተው ፈገግ አሉ። ጋውሪ ከእንግዲህ የተሰበረች ሴት ሳይሆን ጠንካራ ሰው መሆኑንም ተረዱ። ቀስ በቀስ ጋውሪ ወደ መጠለያ የሚመጡ አዳዲስ ሴቶችን መርዳት ጀመረች። ድፍረት ትሰጣቸዋለች፣ ሙያ ታስተምራቸዋለች፣ እንዲሁም ህይወት መቼም እንደማያበቃ ታረጋግጥላቸዋለች። ህይወትን የምትመራበት መንገድ ብቻ መለወጥ እንዳለብህ ትነግራቸዋለች። በውስጧ አዲስ ብርሃን ነዷል። ይህም የሌሎችን ጨለማ መቀነስ ጀምሮ ነበር። ነገር ግን የታሪኩ ሁለተኛ ክፍል ገና ይቀረው ነበር። ቪክራም ለቀናት ራሱን በክፍል ውስጥ ዘግቶ ቆየ። ከዓለም ተገሎ ነበር። ነገር ግን አንድ ቀን መስታወት ውስጥ ራሱን ተመልክቶ አሁንም ዝም ካለ ስህተቱ መቼም እንደማይታረም ተሰማው። ላለመሸሽም ወሰነ። ይልቁንም ኃጢአቱን ለመጋፈጥና በተቻለ መጠን ለማረም ሞከረ። የንግድ ሥራዎቹን ሁሉ ወደ ጎን አደረገና በመጀመሪያ ጋውሪ ወደምትኖርበት መጠለያ መራ። እዛ ሲደርስ እርምጃዎቹ ከብዶት ነበር። ነገር ግን በልቡ ውስጥ ቅን ፍላጎት ነበረው። ጋውሪ ባየችው ጊዜም ደነገጠች። ልቧ እንደገና ተረበሸ። ነገር ግን በዚህ ጊዜ ራሷን አረጋጋችና በረጋ አይኖቿ ተመለከተችው። ቪክራም በለሰለሰ ድምፅ እንዲህ አላት፣ ይቅርታ ለመጠየቅ አልመጣሁም። ምክንያቱም ይቅርታ እንደማይገባኝ ያውቃለሁ። የመጣሁት ላደረግኩት ነገር ካሳ ለመክፈል ነው። ከፈቀርሽልኝ ይህንን መጠለያ መርዳት እፈልጋለሁ። አንቺ የደረሰብሽ ስቃይ በሌላ በማንም ላይ እንዳይደርስ። ጋውሪ ለጥቂት ሰከንዶች ዝም አለች። አይኑን ተመለከተችና ለመጀመሪያ ጊዜ ያየችው ያ የድሮ ሰው እንዳልሆነ ተሰማት። ይልቁንም በኃጢአት ክብደት ስር የተደጎሰ ሰው ሆኖ አገኘችው። ቀስ ብላ ገና ይቅር ልልህ አልችልም፣ ነገር ግን ፍላጎትህ በእውነት ተቀይሮ ከሆነ ለሌሎች ሰዎች የሆነ ነገር ማድረግ ትችላለህ አለችው። ምክንያቱም እውነተኛ ካሳ የሚመጣው በቃላት ሳይሆን በተግባር ነውና። በቪክራም አይኖች ውስጥ ደካማ ብርሃንም ታየ። አዲስ የመኖሪያ ምክንያት እንዳገኘው ሁሉ ነበር። ከዚያ ቀን በኋላ ቪክራም ከሀብት ውስጥ ትልቅ ድርሻ ለችግርተኞች ማዋል ጀመረ። መጠለያውን አስፋፋው። አዳዲስ ቁሳቁሶችን አሟላ። ለብዙ የተቸገሩ ሴቶችም አዲስ የመኖሪያ መንገድ ከፈተ። በዚህ ጊዜ ግን ይህን ሁሉ ያደረገው ለታይታ ሳይሆን ከልቡ ነበር። ጊዜው ቀስ በቀስ መጓዝ ጀመረ። የሁለቱም ህይወት በየራሳቸው መንገድ ወደፊት መሄድ ጀመረ። በመካከላቸው ያለው ግንኙነት ግን አሁንም ያልተሟላ ነበር። ህመምን ቢይዝም የማይነገር ትስስር ነበር። አንድ ቀን በመጠለያ ውስጥ አንድ ትልቅ ክስተት ተፈጠረ። አንዲት አዲስ ሴት በጣም በክፉ ሁኔታ ላይ ሆና አስቸኳይ እርዳታ ፈልጋ መጣች። ጋውሪ ሳትዘገይ እሷን መንከባከብ ጀመረች። ቪክራምም የሚቻለውን እርዳታ ሁሉ አደረገ። በዛን ጊዜ በጋራ ሆነው የአንዲትን ሴት ህይወት አተረፉ። በዛው ቅጽበት ሰብአዊነት ሙሉ በሙሉ እንዳልሞተ ተረዱ። የሆነ ቦታ ተደብቆ ነበር እንጂ እሱን ለማንቃት የአንድ ሰው ቅን ጥረት ብቻ ያስፈልገዋል። ለመጀመሪያ ጊዜ ጋውሪ ቪክራምን ተመለከተችው። በአይኖቹ ውስጥ ትንሽ ልስላሴ ታየ። ምንም አልተናገረችም። ነገር ግን የፊቷ ገጽታ ብዙ ነገር ይናገር ነበር። ቪክራምም ምንም አልተናገረም። ነገር ግን ከዓመታት በኋላ በልብ ውስጥ ሰላም ተሰማው። በጊዜ ሂደት ቁስሎቹ ሙሉ በሙሉ አልዳኑም።
ነገር ግን ህመሙ እየቀነሰ መጣ። በመካከላቸው አዲስ ግንኙነት መፈጠር ጀመረ። የሥጋ ግንኙነት ሳይሆን የሰብአዊነት ግንኙነት። ታሪኩ እዚህ ላይ አያበቃም። ይልቁንም አዲስ ጅምር እዚህ ይጀምራል። የተሰበረ ግንኙነት በሰብአዊነት ድጋፍ ቀስ በቀስ ለመጠገም በሚሞከርበት፣ ስህተቶች ምንም ያህል ትልቅ ቢሆኑም ትምህርት በሚሰጥበት፣ አንድ ሰው በእውነት መለወጥ ከፈለገ በውስጡ ያለ ሰብአዊነት እንደገና ማንቃት ይችላል። ምናልባት የዚህ ታሪክ ትልቁ እውነት ይህ ነው። ሰብአዊነት መቼም ቢሆን በእውነት አይሞትም። የሚቀሰቅሰውን ሰው ብቻ ይጠብቃል። የዛሬው ታሪካችን ይህን ይመስል ነበር። ታሪኩን እንዴት ተመለከታችሁት? ቪዲዮው እንደተመቻችሁ አልጠረጠርም። በሌላ ታሪክ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።